ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ፕሮግራሙን እየመራው ሰላማዊት ወንድሰን አብሬያችሁ ቆያለሁ። አብራችሁን ቆዩ። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን የማድረግ ዓላማን ለማሳካት በየጊዜው ከተለያዩ የመንግስትና የግሉ ዘርፍ ተቋማት ጋር ትብብር በማድረግ ዘመናዊ አገልግሎትን የማዳረስ ስራን እያከናወነ የሚገኝ ሲሆን በዚህም አበረታች ውጤቶች እየታዩ ይገኛሉ። ለአብነትም ያህል ባለፈው ሳምንት ኩባንያው ከኦሮሚያ ግብርና ቢሮ ጋር የተቀናጀ የግብርና እሴት ሰንሰለት ዳታ ሶሉሽን ለማቅረብ የሚያስችል ስምምነትን አድርጎ ነበር። ይህ ስምምነት በግብርናው ዘርፍ ምርታማነትን፣ ቅልጥፍናን፣ ጥራትን፣ ትርፋማነትንና የገበያ ትስስርን በማሳደግ የዘርፉን የእሴት ሰንሰለት በዘላቂነት ለማዘመን ጉልህ ሚና የሚኖረው ሲሆን የመጀመሪያው ምዕራፍም በተመረጡ ዞኖችና አስተዳደሮች ተግባራዊ ይደረጋል። ዝርዝር መረጃውን ከቀጣዩ ፕሮግራም ተከታትለን እንመለስ። ኢትዮ ቴሌኮም ሁላችሁም እንደምታውቁት ዲጂታል ኢትዮጵያን እውን ለማድረግ በርካታ ስራዎችን ሲሰራ ቆይቷል። ይህን እውን ለማድረግ ያስችለናል ብለን የምናስበው ደግሞ መሰረታዊ የምንለው ወይም ፋንዳሜንታል የምንለው ፋውንዴሽናል የምንለው የዲጂታል ኢንፍራስትራክቸርን ስንገነባ ስናሰፋ ቆይተናል። ዘመኑ ያፈራውን ደግሞ አዳዲስ ቴክኖሎጂዎችንም ስንታጠቅ ቆይተናል። ይሄ የታጠቅነው ቴክኖሎጂ ግን ትርጉም የሚኖረው እንደ ግብርና ያለውን ዘርፍ ኢምፓወር ሲያደርግ ከባህላዊ አሰራር ወደ ዘመናዊነት ሲያሸጋግር ነው። አንዱም የዚህን የዲጂታል ግንባታ ፍሬ በሚገባ የምናጣጥመው ብዬ አስባለሁ። ግብርና ባለፉት ብዙ ዘመናት ኋላ ቀር በሚባል ደረጃ ነበር ሲታረስ የነበረው የግብርናው ስራ ሲሰራ የነበረውና በተለይም ከጥቂት አመታት ወዲህ ከ6-7 አመታት ወዲህ መንግስት ለግብርናው ዘርፍ በሰጠው ትኩረት የግብርናውን ዘርፍ እርሻን ሁኔታ የማዘመን የምርቱን ሁኔታ የመጨመርና የማሳደግ ሁኔታን ታርጌት ያደረገ ወይንም ማዕከል ያደረገ ስራ ሲሰራ ነበር። ትኩረት ተሰጥቶት ሲሰራ የነበረው ሜካናይዜሽን ነው። እርሻችን ከበሬ ወደ ሜካናይዜሽን መለወጥ እንዳለበት በጽኑ ያምናል። ይሄንን በከፍተኛ ሁኔታ ሲሰራበት እንደነበረ እየሰራ እንደሆነ ይታወቃል ማለት ነው። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ የሚያስፈልገውን የሰው ኃይል ያደረጃጀት በርካታ ስራዎችን እየሰራ ነው። እውንም በማድረግ ላይ ይገኛል። ይሄም የዚህ አንዱ ማሳያ ነው። ይሄ ፕሮጀክት ሙቪንግ ቢዮንድ ኮኔክቲቪቲ ስንል ኢምፓወር እያደረግን ያለነው ማህበረሰብን ነው። ለኮሚዩኒቲው ከፍተኛ ጠቀሜታ አለው። ለቢዝነስ ለሚሰሩ ሰዎች ጠቀሜታ አለው። እንደገና ደግሞ ለመንግስት ደግሞ ትክክለኛ እይታንና ውሳኔ አሰጣጥን በማፍጠንና በማቀላጠፍ ደግሞ የሚያመጣው አስተዋጽኦ ከፍተኛ ነው ማለት ነው። ምርትና ምርታማነትን ለማሳደግ አርሶ አደሩም ነጋዴውም በዚህ በግብርናው ዘርፍ እሴት ሰንሰለት ጋር የተሰማራ ሁሉ ወቅታዊ መረጃዎችን ማግኘት መቻል አለበት። ገበሬው ስለ መሬቱ ወቅታዊ መረጃ ማግኘት አለበት። የአየር ሁኔታ ወቅታዊ ሁኔታዎችን፣ የአፈሩን ሁኔታ፣ ለአፈሩ የሚያስፈልጉትን ግብአቶች ሁሉ በትክክለኛ በጊዜውና በወቅቱ መረጃ ሊደርሰው ይገባል ማለት ነው። 82.5 ሚሊዮን ደንበኞች አሉን። እነዚህ ማለት አርሶ አደር ናቸው። ለአርሶ አደሩ ግብአት አቅርቦት የሚሰጡ ናቸው። የተለያዩ አገልግሎት የሚወስዱ ናቸው ከኛ ጋር። በዚህ አማካኝነት መድረስ እንችላለን። 99.4 የኢትዮጵያ ጂኦግራፊ ላይ የኢትዮ ቴሌኮም ኔትወርክ አለ። በዛ አማካኝነት የተለያዩ አገልግሎቶችንም ልክ እንደዚሁ መስጠት የሚያስችል መሆኑ ነው። የፎርጂ ከቨሬጆቻችን ያለን የስማርትፎን ደንበኞቻችን እነዚህን ሁሉ በማስተሳሰር የሚመጣ መሆኑን የሚያሳይ ነው ማለት ነው። ገበሬው ካመረተ በኋላ ምርቱን ለራሱ ፍጆታ ከሚያውለው ውጪ ለገበያና ለኢንዱስትሪ የሚቀርቡትን እነዚህ ባለድርሻ አካላቶች በጠቅላላ ይህንንም መረጃ የተሳለጠ መረጃ ማግኘት መቻል አለባቸው። ምርትና ምርታማነቱን ለማሳደግ ይሄ ዲጂታላይዜሽን ወሳኝነት አለው ማለት ነው። በብዙ አይነት መልኩ ምርትን ሊያስጨምሩ የሚችሉ ኢንፎርሜሽኖች መረጃዎችን በመስጠት መረጃዎችን ለተለያዩ አካላት በማድረስ ከግብይት አንፃር ከሎጂስቲክ አንፃር በብዙ አይነቱ የተሳለጠ ስራ ስለሚሰራ ዲጂታላይዜሽን ለዚህ ወሳኝነት ስላለው ይሄንን ስራ ለመስራት ከኢትዮ ቴሌኮም ጋር
ያው ውል ተፈራርመናል። ይህን ቴክኖሎጂ ወደ ስራ ለመተግበር የጀመርንበት ሁኔታ ነው ያለው ማለት ነው። ቴክኖሎጂ ስንታገዝ አጠቃላይ በየአካባቢ ያለውን አዝርት በሚገባ መረጃ ሲኖረን መሻሻል የሚገባውን ከተለያዩ በሽታዎች እየጠበቅን እንደዚሁም የምግቡንም አይደል ጥራት ማሻሻል የምንችልበት ወይም ኳሊቲውን መጨመር የምንችልበት እድል ይፈጠራል ማለት ነው። ስለዚህ ነው ግብርና በቴክኖሎጂ መታገዝ አለበት፣ መደገፍ አለበት። ዘመኑ ያፈራውን ቴክኖሎጂ ሁሉ ልናስታጥቀው ይገባል የምንለው ማለት ነው። ስለዚህ አስተማማኝ እንዲሆን ተጨማሪ ስራ እድል መፍጠር እንዲችል አይደል አጠቃላይ ማህበራዊና ኢኮኖሚያዊ ፋይዳው ከፍተኛም ጭምር ስለሆነ እንደ አይነት ኢንተርቬንሽን መወሰድ አለበት ብለን በጽኑ እናምናለን። ስለዚህ ዛሬ ያስጀመርነው እንግዲህ ይሄ የስማርት አግሪካልቸር በእጅጉ ይህንን ዘርፍ ያሻሽላል ያሳድጋል ብለን እናስባለን። ከዲጂታል ኢትዮጵያ ራዕይ አንጻር ካያችሁት አግሪካልቸር አንደኛውና ዋነኛው ሴክተር ነው። በቴክኖሎጂ እንድናግዘው ወይም ደግሞ ኢምፓወር እንድናደርገው ካስቀመጥናቸው ዘርፎች መካከል ነው። ይሄ ዲጂታላይዜሽን በትክክለኛ የተለያዩ ቴክኖሎጂዎችን ይጠቀማል። ቴክኖሎጂዎቹ ሳተላይት ሊሆኑ ይችላሉ፣ ድሮን ሊሆኑ ይችላሉ፣ እነዚህ አዮቲ ሊሆኑ ይችላሉ። በቀጥታ ከገበሬው ማሳ መረጃዎችን እየሰበሰበ ወደ ዋናው ቋት የሚያመጣና እነዛ መረጃዎች በቀጥታ ጊዜ ሳይወስዱ ኢሚዲየትሊ ለገበሬው እንዲደርሱ ይደረጋል ማለት ነው። ለምሳሌ ተባይ ከተነሳ በቀጥታ ከአርሶ አደሩ ማሳ መረጃዎች ወደሚፈለገው ቋት ይመጣሉ። ስለዚህ ያንን በሽታ የሚከላከልበትን ኬሚካሎችና ሌሎች ግብአቶች ይቀርቡለታል ማለት ነው። በሌላው በኩል የአፈሩን አይነት ሁኔታ መርምሮ ወይንም ሁኔታዎችን አጥንቶ በቀጥታ መረጃ የሚያቀርብ ይሆናል። ስለዚህ ገበሬው ምን አይነት ማዳበሪያና ምን ያክል ማዳበሪያ መጠቀም እንዳለበት በትክክለኛ መረጃ ይሰጠዋል ማለት ነው። በዚህ አይነት ሁኔታ ገበሬው እርሻው ውጤታማ እንዲሆን ይደረጋል ማለት ነው። ካመረተ በኋላ ደግሞ በቀጥታ የገበያ ሰንሰለቱን ለማሳለጥ ገበሬው በአሁኑ ሰዓት ያመረተውን ምርት በቀጥታ ከልማት ሰራተኛው በሚመጣለት መረጃ ከሳተላይት በሚመጣለት መረጃ መሰረት በቀጥታ ከአንድ አርሶ አደር ምን ያህል የአንድ አርሶ አደር ማሳ ምን ያህል ምርት ሊሰጥ እንደሚችል በትክክለኛ ይገምታል፣ ወደ ፕሪሲሽን ይመጣል ማለት ነው። በሌላ በኩል እነዚህ ታች ያሉ የልማት ባለሙያዎች መረጃዎችን ያስገባሉ። ያ መረጃ ወደ ቋት ይመጣና በትክክለኛ በዘንድሮ ዕለት ምስራቅ ሸዋ ላይ ይሄን ያህል ኩንታል ይመረታል የሚል በቀጥታ ኢንፎርሜሽን ወይም መረጃ ይቀርባል ማለት ነው። ዲጂታል አግሪካልቸር ስንል በተለይ ደግሞ በዋናነት ስማርት አግሪካልቸር የምንለው የእሴት ሰንሰለቱ ከገበሬው ጀምሮ እስከ ገበያው ድረስ በርካታ ተዋናኞችን የሚያሳትፍ እንደመሆኑ ኤጀንሲዎች አሉ። እንደምታውቁት የምርት ምንድነው አቅርቦት የምንለው አለ፣ ፈርቲላይዘርን ጨምሮ ማዳበሪያን ጨምሮ ሌሎች ምርት የሚያቀርቡ አሉ። እንደዚህ ደግሞ መጨረሻ ላይ ደግሞ ዲስትሪቢዩት የሚያደርጉ ወደ ገበያ የሚያቀርቡ አሉ ማለት ነው። እነዚህን ሁሉ የሚያስተሳስር ነው ማለት ነው። በሀገራችን ኢትዮጵያ ከከተሜነት በፍጥነት መስፋፋት ጋር ተያይዞ መዲናችንን ጨምሮ በተለያዩ ከተሞች ከፍተኛ የህንፃ ግንባታና ሌሎች የኮንስትራክሽን ስራዎች እየተከናወኑ ይገኛሉ። እነዚህ በሪል ስቴት ኩባንያዎችና በህንፃ አልሚዎች የሚገነቡ ህንፃዎች የቴሌኮምና መሰረተ ልማት ዘመናዊነትና ደረጃውን በጠበቀ መልኩ አብሮ ሊካተትላቸው የሚገባ መሆኑ አያጠያይቅም። ከዚህ ጋር በተያያዘ ኢትዮ ቴሌኮም አስተማማኝ አገልግሎትን ለማረጋገጥ የቴሌኮም መሰረተ ልማቶችን አዳዲስ በሚገነቡ ህንፃዎች ውስጥ ደረጃቸውን በጠበቀ ሁኔታ እንዲካተቱ ለማድረግ ከሪል ስቴቶችና ህንፃ አልሚዎች ጋር በቅንጅት እየሰራ ይገኛል። ይህ አይነቱ ትብብር ምን ፋይዳ ይኖረዋል የሚለውን ከቀጣዩ መሰናዶ የምንመለከት ይሆናል። ኢትዮ ቴሌኮም እንግዲህ ያው ደንበኞችን የህንፃ አልሚዎችንም አይደለም ግለሰቦችንም ተደራሽ ለማድረግ በመላ ሀገሪቱ በከፍተኛ ደረጃ በከፍተኛ ወጪ የመሰረተ ልማቶችን እየገነባ ያለ ተቋም ነው። ስለዚህ ይህ ተቋም ሪል ስቴት አልሚዎችን፣ የኮንስትራክሽን ባለቤቶችን፣ አፓርትመንት ባለቤቶችን እንዲሁም መንግስታዊ የሆኑ ተቋሞችን በተቻለ መጠን
የቴክኖሎጂ ድጋፍ በዝርጋታም በኩል ሰርቪስ ዴሊቨሪ እያደረገ ወይም ደግሞ ሰርቪስን ተደራሽ እያደረገ ያለ ተቋም ነው ማለት ነው። በአሁኑ ጊዜ እንግዲህ እንደሚታየው ከተማችን ብዙ ህንፃዎች እየተገነቡ ነው። ብዙ ሪል ስቴቶች እየተገነቡ ነው ያሉ አፓርታማዎች አሉ። ስለዚህ እነዚህ አፓርታማዎች እንግዲህ ዝም ብሎ ኔትወርክ የሌለበት ቦታ አይደለም። በአሁኑ ጊዜ የኢንፎርሜሽን ዘመን ነው። የዲጂታል ፋይናንሲንግ ዘመን ነው። የዲጂታል ዘመን እስከሆነ ድረስ ያ ዲጂታል ቴክኖሎጂ ዲጂታል ሰርቪስ በምን ዴሊቨሪ ይደረጋል ነው። ምን ይፈልጋል? ኮሚኒኬሽን ይፈልጋል። ፈጣን የኢንተርኔት አገልግሎት ይፈልጋል። ሪሌብል የሆነ ኔትወርክ ወይም ደግሞ አስተማማኝ የሆነ ኔትወርክ ይፈልጋል። ድርጅታችን የመኖሪያ ቤትና የተለያዩ የኮሜርሻል ህንፃዎችን ይገነባል። ከኢትዮ ቴሌኮም ጋር ያለን ትብብር በተለያዩ የዝርጋታ የፋይበር ዝርጋታ፣ የዋይፋይ፣ የስልክ መስመርና የብሮድባንድ መስመሮችን የሚዘረጋ ይሆናል። ሪል ስቴት አልሚዎች አሁን ለምሳሌ ከኢትዮ ቴሌኮም ጋር ቢሰሩ ምን ያተርፋሉ? አንደኛ የዲዛይን፣ የኢንስታሌሽን፣ የፋይበር ኔትወርክ ኢንስታሌሽን፣ ኢንዲቲዩንድ የሰርቪስ አገልግሎት ጥገናን ጨምሮ የሙሉ ሰርቪስ ከኢትዮ ቴሌኮም ማግኘት ይችላሉ ማለት ነው። ከኢትዮ ቴሌኮም ጋር መስራታችን ዝርጋታቸውን ፈጣኝ ነው፣ ሁሉም ምቹ ነው። እኛም ድርጅታችን ከነሱ ጋር ከኢትዮ ቴሌኮም መስራታችን ደስተኛ ነው። ከስተመሩ ራሱ ከፍተኛ የባንድዊድዝ ፍላጎት አለው። ዲጂታል ፋይናንሲንግ የመጠቀም ፍላጎት አለው። ኢቭን የኢንተርቴይንመንት ላይ ለምሳሌ ዴስቲቪን ኢትዮ ቴሌኮም ከመልቲ ቾይስ ጋር አግሪመንት ወስዷል። እነዚህ ነገሮች ምን ይፈልጋሉ? ከፍተኛ ባንድዊድዝ ይፈልጋሉ። ነገ ተነገ ወዲያ የጌሚንግ ሰርቪስ ሊኖር ይችላል። እነዚህ ነገሮች ከፍተኛ የሆነ ባንድዊድዝ ይፈልጋሉ። ስለዚህ ወደ ምን እንገባለን? ወደ ፋይበር ቴክኖሎጂ ወይም ደግሞ ከፍተኛ ባንድዊድዝ ተሸካሚ ወደሆነ የኔትወርክ ቴክኖሎጂ እንገባለን ማለት ነው። ስለዚህ እነዚህ ሪል ስቴቶች ላይ አፓርታማዎች ላይ የሚገቡ ሰዎች ደግሞ ዲጂታል ቴክኖሎጂን የሚያውቁ የሚፈልጉና በከፍተኛ መጠን ከህይወታቸው ጋር የተቆራኘ ስለሆነ እነዚህ የሪል ስቴት አልሚዎች አንድ እንደ ክራይቴሪያ ሊያስተዋውቁት የሚችል የኢንተርኔት አገልግሎት ፉሊ የተገጠመ ኮኔክት የሆነ ሪል ስቴት ብለው ማስተዋወቅ የሚችሉበት ዘመን ላይ ደርሰዋል ማለት ነው። ከቴክኖሎጂ ጋር ራሱን አፕዴት የሚያደርገው ኢትዮ ቴሌኮም ስለሆነ ከነሱ ጋር እየሰራን ይገኛል። ህንፃ አልሚዎች፣ የሪል ስቴት ባለቤቶች፣ የአፓርትመንት ማንኛውም ኮንስትራክሽን ላይ የሚሰሩ ተቋማት አሁን ዘመኑ የፋይበር ነው። ሪል ስቴት አልሚዎች፣ አፓርትመንት የሚሰሩ ሌሎችም የኮንስትራክሽን ላይ የተሰማሩ የኢንተርናል ኔትወርክ ዲዛይኑን መስራት ይችላል። ስለዚህ እነዚህን አገልግሎቶች መስጠት ስለምንችል መጣችሁ አብረን እንስራ ነው የምለው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት በሳምሰንግ ስልካችሁ ላይ ባትሪያችሁን እየበላ ከሆነ በተለይ አዲሱ የሳምሰንግ ቨርዥን ሌተስት ሶፍትዌር ቨርዥን አፕዴት ላደረጋችሁ ባትሪያችሁን እየበላ ካስተዋላችሁ እነዚህን ሴቲንጎች በማስተካከል ባትሪያችሁ ወደ በፊቱ መመለስ ይችላል። አዲሱንም ሶፍትዌርም አፕዴት ላላደረገም ከሆነም እነዚህ 3 ሴቲንጎችን የምታስተካክሉት ለእናንተ መሆን ይችላል። የመጀመሪያው ፊቸር ሪኮሜንድ የማደርገው ዲቫይስ ኬር ይባላል። ዲቫይስ ኬር የምታገኙት የሳምሰንግ ስልካችሁ ውስጥ ሴቲንግ ውስጥ እንደገባችሁ ዲቫይስ ኬር ብላችሁ ሰርች እንዳደረጋችሁ ታገኙታላችሁ። እዛ ሴቲንግ ውስጥ እንደገባችሁ የተለያዩ ፊቸሮች አሉ። የስልካችሁን ባትሪና ዌልቢንግ በጣም ሞኒተር የሚያደርግ ማለት ነው። እዛ ውስጥ የስልካችሁን ባትሪ ሄልዝ ፐርሰንቴጁን እንዳለ ማየት ትችላላችሁ። ከዛም አልፎ ደግሞ ዳያግኖሲስ አድርጎ ምን አፕሊኬሽኖች የእናንተን ባትሪ የበላ ነው አይደለም የሚለውን እንዳለ እዚህ ላይ ማየት ትችላላችሁ። ግን
ከነዚህ ሁላ ውስጥ አንደኛ እኔ ሬኮሜንድ የማደርገው ኦቶ ኦፕቲማይዜሽን የሚባል ሴቲንግ አለ እዛ ውስጥ። እሱ ውስጥ እንደገባችሁ የሚያደርገው በሳምንት ውስጥ አንድ ቀን ይመርጥና በምትፈልጉበት ሰዓት ስልካችሁን ሪስታርት ያደርጋል። ይህም ቤዚክሊ ሁሌም ኮምፒውተርን አሁን ስንጠቀም ኮምፒውተራችንን አጥፍተን ነው። ስልካችንም 24 ሰዓት ሁሌ እንደበራ ስለሆነ ኮምፒውተሮች እንደ ስልካችን በሳምንት አንዴ ቢያንስ ሪስታርት መደረግ አለበት። ያኔ የስልካችን ኦፕቲማይዜሽን ጥሩ ስለሚሆን በምትፈልጉበት ቀን እኔ ሬኮሜንድ የማደርገው በሳምንት መሃል ውስጥ ሌሊት 9 ሰዓት አካባቢ ሪስታርት አድርጎላችሁ በራሱ ኦፕቲማይዝድ ሆኖ የእናንተን ባትሪ ሄልዝ እና ሌሎችንም ነገር ቼክ አድርጎላችሁ ሁሌ ስልካችሁን በሰላም መጠቀም ትችላላችሁ። ቀጣይ ሴቲንግ እኔ ሬኮሜንድ የማደርጋችሁ ዲጂታል ዌልቢንግ ይባላል። ይህንንም እንደ መጀመሪያው ሳምሰንግ ስልካችሁ ላይ ሴቲንግ ውስጥ እንደገባችሁ ፊት ለፊት የምታገኙት ሴቲንግ ነው። እሱ ውስጥ እንደገባችሁ ዲጂታል ዌልቢንግ ብዙ አይነት ኢንፎርሜሽኖች ያጠራቅማል። ይህም የሚያደርገው የስልካችሁን ስክሪን ታይም፣ በምን ምን አፕሊኬሽኖች የምትቆዩት ብዙ አይነት ኢንፎርሜሽኖች ይጠቀማል። አሁን በተለይ አዲሱ የሳምሰንግ አዲስ ቨርዥኑ ላይ ዳታ እንድትጠቀም አላው አድርገነዋል። ስለዚህ ባክግራውንድ ላይ ይህም አፕሊኬሽን በጣም ብዙ ባትሪና ፕሮሰሲንግ ስፒድ እየተጠቀመ ስለሆነ ላለው ለአሁን ጊዜ ሳምሰንግ አዲስ አፕዴት አምጥተው እሱን እስከሚያስተካክሉ ቪዲዮ ላይ እንደምትመለከቱት ይህንን ፊቸር ዲሴብል ማድረጉ ያዋጣል። ሶስተኛና የመጨረሻው ፊቸር የማወራው ስለ ኒርባይ ሼሪንግ ነው። ይሄኛው ፊቸር በጣም የሚያገለግለው ፋይሎች ትራንስፈር በምታደርጉበት ጊዜ ከአንድ አንድሮይድ ስልክ ወደ ሌላ ኒርባይ ሼርን ስታበሩ ያንን ስልክ ኦቶማቲክሊ አግኝቶት በቀላሉ መላላክ ይቻላል። ይሄኛው ሲሚላር ፊቸር አለው አይፎን ተጠቃሚዎች ላይ ኤርድሮፕ ይባላል። ግን ይሄኛው የሚያደርገው ስልካችሁ ኮንስታንትሊ 24 ሰዓት አዳዲስ ስልኮች እየፈለገ ነው። ስለዚህ ባትሪ ያኔ በጣም ይጠቀምባቸዋል። ስለዚህ ይህንን ፊቸር ለማጥፋት ሴቲንጋችሁ ውስጥ እንደገባችሁ ጉግል የሚል ሴቲንግ አለ፣ እዛ ውስጥ ትገባላችሁ። ከዛ ስር ኦል ሰርቪስስ የሚል አለ፣ እሱን ትነኩታላችሁ። ከዛ ስር ደግሞ ዲቫይስስ የሚል ሴቲንግ አለ፣ እሱ ውስጥ እንደገባችሁ የኒርባይ ሼር የሚለውን ፊቸር ታጠፉታላችሁ። ከዚህ በኋላ በምትጠቀሙበት ጊዜ ፋይሎ ትራንስፈር በምታደርጉበት ጊዜ ማኑዋሊ እያበራችሁት መጠቀም ትችላላችሁ። 24 ሰዓት በሚበራበት ጊዜ ባትሪያችሁን በጣም ስለሚያጉላላ ማለት ነው። እነዚህ 3 ፊቸሮች የስልካችሁን ባትሪ እንዳይበላ ያደርጋል። ሶፍትዌር አዲስ አፕዴት እንዳደረጋችሁ ብዙ ጊዜ ዴቨሎፐሮች አንዳንድ ስህተቶች ሊያጋጥማችሁ ስለሚችል እነዚህ ሴቲንጎች መልሳችሁ ማብራት ትችላላችሁ። አንዴ ሶፍትዌሩ አዳዲስ ቨርዥኖች እየመጡ ፓቾች ሲያመጡ እነዚህን ቨርዥኖች ያኔ እነዚህን ፊቸሮች መልሳችሁ ማብራት የሚችሉበት ጊዜ ይኖራል። ግን እስከዛ እነዚህን 3 አስተካክላችሁ የስልካችሁን ባትሪ ፕሮቴክት ማድረግ ትችላላችሁ። ተመልካቾቻችን እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን የዛሬው የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም ወደ እናንተ እንመጣለን። መልካም ሳምንት።